ሰላም ጤና ይስጥልኝ ውድ የሶለዳ ሚዲያ አድማጭ ተመልካቾቻችን እንዴት ዋላችሁ? ለዕለተ አርብ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። በመቀለ ከተማ የመንግስት አመራሮች በፖለቲካዊ አስተላለፋቸው ምክንያት ከስልጣን እየታገዱ ይገኛሉ። ህወሓት በትግራይ ክልል ጊዜያዊ አስተዳደር በታጣቂዎቹ በኃይል መፈንቅለ መንግስት ካካሄደ በኋላ በክልሉ ብዙ የመንግስት አመራሮች ከስራቸው እያፈናቀለ የራሱን ካድሬዎች እየሾመ እንደሆነ ይታወቃል። ይህንን እብሪቱን የቀጠለው ህወሓት በመቀሌ ከተማ ሀድነት ክፍለ ከተማ ጣቢያ ስምረት የሚገኙ በህዝብ የተመረጡ የጣቢያው ጊዜያዊ አስተዳደሮች በስራቸው የሚመሰገን ስራ ብትሰሩም በፖለቲካዊ አስተላለፋችሁ ምክንያት ማለትም ጊዜያዊ አስተዳደሩን ስለምትደግፉ ከስልጣናችሁ እንድትነሱ ተወስኗል በማለት በጣቢያው አስተዳዳሪ በኩል ከስራቸው እያፈናቀላቸው እንደሚገኝ ለማወቅ ተችሏል። በቀዳሚነት ወደምናየው መረጃ ስናልፍ ደግሶ ያገባትን ሙሽራውን በአራተኛ ቀን በጭካኔ የገደላት ሙሽራ በእድሜ ልክ እስራት እንዲቀጣ ተወሰነ። በትግራይ ክልል ውቅሮ ከተማ ሊዲያ ዓለም የተባለች እንስት ባሏ ድል ያለ ሰርግ ደግሶ ነበር ያገባት። ቢሆንም ግን ለ4 ቀን የቆየው ጋብቻ ግን በሐዘን ተፈጸመ። ሙሽሪት ሊዲያ ዓለም በተዳራች በአራተኛ ቀን በባሏ ተገደለች። ይህ ታሪክ የዛሬ 6 ወር ነበር አሳዛኙ ትውስታችን ሆኖ ያለፈው። ወንጀለኛውም ወንጀሉን መፈጸሙን አምኖ ወዲያውኑ ለፖሊስ እጅ መስጠቱን መዘገቡ ይታወሳል። ጉዳዩን ሲከታተል የቆየው የምስራቃዊ ዞን ማዕከላዊ ፍርድ ቤት ትናንትና መጋቢት 25 2017 ዓ.ም ከ6 ወር በኋላ በዋለው ችሎት የመጨረሻ ውሳኔ አስተላልፏል። ፍርድ ቤቱ በውሳኔው ገዳይ ወንጀለኛዋን ከሟቿ ጋር በተፈጠረው አለመግባባት በመነሳት ጉሮሮዋ አንቆ በመግደል ከመሞቷ በፊት 2 አይኖቿን ጎልጉሎ በማውጣት እጅግ አሰቃቂ በሆነ መንገድ መግደሉን አረጋግጫለሁኝ ብሏል። በዚህ ምክንያትም ግለሰቡ በእድሜ ልክ እስራት እንዲቀጣም ተወስኗል። ግለሰቡ በወንጀለኛ መቅጫ ሕግ 539/1 ሀ መሰረት በእድሜ ልክ ጽኑ እስራት እንዲቀጣ ተወስኖበታል። የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ በአሜሪካ ጉብኝት እያደረጉ እንደሆነ ታውቋል። የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ ወደ አሜሪካ ለሕክምና ጉዞ ባደረጉበት ወቅት ከተለያዩ ሴናተሮች ንግግር እያደረጉ መሆኑንም ነው የታወቀው። አቶ ጌታቸው ረዳ ካገኟቸው ሴናተሮች መካከል በአሜሪካ ሴኔት ላይ ከ25 ሰዓታት በላይ ንግግር በማድረግ ክብረ ወሰን ካስመዘገቡ ሴናተር ኮሪ ቡከር ይገኙበታል። ህወሓት የፓርቲ መዋጮ ለማይከፍል ገበሬ ማዳበሪያ አይሰጠውም በማለት እየከለከለን ነው ሲሉ በትግራይ ክልል የተለያዩ አካባቢዎች የሚገኙ ገበሬዎች ቅሬታቸውን እያሰሙ ይገኛል። በትግራይ ክልል በተለያዩ አካባቢዎች የህወሓት የፓርቲ መዋጮ ለማይከፍል ገበሬ ማዳበሪያ አይሰጠውም በማለት እየከለከለ እንደሆነ ነው የተሰማው። በማዕከላዊ ዞን ራማ ዓዲ 4 ወረዳ የሚገኙ ገበሬዎች እያንዳንዳቸው ማዳበሪያ ለመውሰድ ለህወሓት ማጠናከሪያ 500 ብር እንዲከፍሉ እንደተገደዱ የታወቀ ሲሆን በተመሳሳይ በምስራቃዊ ዞን ሀውዜን ወረዳም ሴፍቲኔት ተጠቃሚ እንድናደርጋችሁና እርዳታ እንድንሰጣችሁ በቅድሚያ ለህወሓት መዋጮ ማዋጣት አለባችሁ፣ ካልሆነ ትሰራዛላችሁ በማለት እያስፈራራቸው እንደሚገኙ ከወረዳው የተላከ መረጃ ያስታውቃል። የህወሓት አምባገነናዊ አገዛዝ አሁንም የትግራይን ገበሬ ማሰቃየቱን ቀጥሎበትም ይገኛል። ኢትዮጵያና የአውሮፓ ህብረት የ240 ሚሊዮን ዩሮ ድጋፍ ስምምነት ተፈራረሙ። ኢትዮጵያና የአውሮፓ ህብረት ለ6 ዋና የልማት ፕሮጀክቶች ማስፈጸሚያ የሚውል የ240 ሚሊዮን ዩሮ ማለትም የ32.3 ቢሊዮን ብር የልማት ድጋፍ ስምምነት ተፈራርመዋል። የድጋፍ ስምምነቱ በዋናነት የስራ ዕድል የሚፈጥሩ የግብርና ስራዎችን፣ የቴክኒክና ሙያ ተቋማትን በመጠቀም የዜጎችን የዲጂታል ክህሎት ልማትን በማሳደግ የኢኮኖሚ እድገትን ለማምጣት፣ የዲሞክራሲ ተቋማትን በማጠናከር፣ በግጭት የተጎዳ አካባቢዎችን አስተዳደርና አካታችነትን በማሻሻል መረጋጋትን ለማስፈን የሚያግዝ ነው ተብሏል። እንዲሁም በግጭት የተጎዱ የጤና ተቋማትን ወደ አገልግሎት ለመመለስና እንዲሁም ከመኖሪያ ቀያቸው የተፈናቀሉ ዜጎችን መልሰው በማቋቋም ላይ ትኩረት ያደረገ እንደሆነ ከገንዘብ ሚኒስቴር የተገኘው መረጃ ያሳያል። የገንዘብ ሚኒስቴሩ አቶ አህመድ ሽዴ እንደገለጹት ድጋፉ የግል ዘርፍን የመዋዕለ ንዋይ ፍሰት በኢኮኖሚ ውስጥ እንዲጨምር ለማገዝ፣ የታክስና ጉምሩክ ስርዓቱን ለማዘመን፣ የግብርና ጤናና ትምህርት አገልግሎትን ለማሳደግ የሚያስችልም ነው ብለዋል። በፕሬዝዳንት ትራምፕ ታሪፍ ምክንያት የአሜሪካ አክሲዮን ገበያ ከአውሮፓውያኑ 2020 ወዲህ አሽቆልቁሏል ተባለ። ፕሬዝዳንት ዶናልድ ትራምፕ አዲስ ታሪፍ መጣላቸውን ተከትሎ ዓለም አቀፍ የአክሲዮን ገበያ ወርዷል የተባለ ሲሆን በኤሲያ ፓሲፊክ ቀጠና አክሲዮን ገበያ ለሁለተኛ ቀን የወረደ ሲሆን በአውሮፓውያኑ 2020 በኮቪድ ወረርሽኝ ወቅት ከወደቀ በኋላ ግዙፍ የአሜሪካ ኩባንያዎች ገበያ አስጨናቂ ቀናት ገጥመዋቸዋል። ናይክ፣ አፕል እና ታርጌት ከትላልቅ ኩባንያዎቹ መካከል ከባድ ጉዳት የደረሰባቸው ሲሆን ሁሉም ኩባንያዎች ከ9% በላይ ሽያጫቸው መውረዳቸውን ተናግረዋል።
በጥቅሉ 54 በመቶ ታሪፍ የተጣለባት ቻይናና 20 በመቶ የተጣለባት የአውሮፓ ህብረት አጸፋዊ እርምጃ እንደሚወስዱ ዝተዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የአውሮፓ ድርጅቶች በአሜሪካ ያቀዱትን ኢንቨስትመንት እንዲሰርዙም ጥሪ አቅርበዋል። ታሪፍ ከሌሎች ሀገራት የሚገቡ ምርቶች ላይ የሚጣል ታክስ ሲሆን ረቡዕ ዕለት ትራምፕ ያሳወቁት ታሪፍም ከ100 ዓመታት በኋላ የምርቶች ዋጋ እንዲያሻቅብ ያደርጋል እየተባለም ይገኛል። የዓለም ንግድ ድርጅት እርምጃው በእጅጉ እንዳሳሰበው የገለጸ ሲሆን ድርጅቱ በዚህ ዓመት የንግድ መጠን በ1 በመቶ ሊቀንስ እንደሚችልም ግምቱን አስቀምጧል። ነጋዴዎችም ታሪፍ የዋጋ ግሽበትን እንደሚጨምርና እድገትን ሊያስተጓጉል ይችላል የሚል ስጋት አላቸው። ፕሬዝዳንት ትራምፕ እርምጃቸውን የዓለም የንግድ ስርዓት የቀረጸው አሜሪካ መር ነጻ ንግድ ላይ ከፍተኛ ዋጋ ያለው ቁማር መሆኑን አጣጥለዋል። በጣም በጥሩ መንገድ እየሄደ ይመስለኛል። አንድ ታካሚ ቀዶ ሕክምና እንደሚደረግለት አይነት ነው። እናም ትልቅ ነገር ነው። ይህ በትክክል በዚህ መንገድ ይሆናል ሲሉ ገልጸዋል። ገበያው እያደገ ይሄዳል፣ ስቶክ ገበያው ያድጋል፣ አገሪቱም ታድጋለች ሲሉም አክለዋል። የዋይት ሃውስ ባለስልጣናት አዲሱ ታሪፍ የድርድር ስልት አይደለም ቢሉም ፕሬዝዳንት ትራምፕ ግን ከንግድ አጋሮች ጋር ለመነጋገር በራቸው ክፍት መሆኑን ጠቁመዋል። ሐሙስ ዕለት አዲሱ የካናዳ ጠቅላይ ሚኒስትር ማርክ ካርኒ ሀገራቸው ከአሜሪካ በሚገቡ ተሽከርካሪዎች ላይ 25 በመቶ ታሪፍ በመጣል አጸፋ ትወስዳለች ብለዋል። ኩባንያዎቹ የታሪፉን ጫና ብቻቸውን መቋቋም ከአጋሮቻቸው ጋር መጋራት አሊያም ለደንበኞቻቸው በማስተላለፍ ሽያጫችን አደጋ ላይ መጣል በሚሉ ምርጫዎች ተከበዋል። እርምጃው ከዓለም ኢኮኖሚ ከ10 እስከ 15 በመቶ ድርሻ ባላቸው የአሜሪካ ሸማቾች ላይ ግዙፍ ተጽዕኖ እንደሚኖረው ይጠበቃል። መረጃው የቢቢሲ አማርኛ ነው። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስል ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁም የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።